እንዴት አባራ እዚህ ታውቂያቸው ሰዎች አሉ? እኔ አላውቃቸውም እሷ ግን ታውቃቸዋለች እኔ አላውቃቸውም ወስጄ ሳይ በጣም ብዙ ማስፈራሪያዎች ደርሰውት እዛው ከነቤት ካንድ ላይ ነው የምናቃጥልክ ልጆችን እንገልብሃለን ችግር የለም እና ታዲያ የኔ ቤት ልታርግ መጣ አንቺ ፈለገን ለምን ጉዳይ ልናናግርሽ አንዳንድ ጥያቄዎች ነበሩ ስራ ገብቼ ስመለስ አባቴ ተፈንክቶ ነው የጠበቀኝ ተፈንክቶ ስልክ ደም በደሙ ነው አንተ ሰዎች ናቸው የሷን መገኛ የሚያውቁት እኔ አይደለም ምን ማለት ነው አንተ ሰዎች ናቸው የሷን መገኛ የሚያውቁት የፔሸንት መድኃኒት ደብቆ እስከ ማውጣት ድረስ እስከ መስረቅ ድረስ እስከ መሸጥ ድረስ የነበርሽ ሰው ደብቄ መስማት ጀመርኩ የሚያወሩት በቃ ተስማምቻለሁ ሰርጉ ይደረግ ሲል ሰማ እንዴት ነው መድኃኒት ሊጨምሩብኝ የሚችሉት ምናምን ብዬ በጣም ተጨንቄ ነበር እና ተደብቄ ለማየት እየሞከርኩ ነበር እና አንድ ሴትዮ አለች ስለኔ እኮ እኔ ከማውቀው በላይ እየነገርከኝ ነው እኔ በእንደዚህ አይነት ስነ ምግባር አልተባረርኩም ከስራ አላቆምኩም መድኃኒቱን ፈልገዋለሁ አለች ያው ምግቡ ላይ ጨምሬ አመጣሁት ደንግጧልም ታውቋል አቅም የለውም እና መጀመሪያ በጥፊ ነበር ዘሎ ይመታት ከዛ አይ እሸቴን ነው እኮ ስራ እንዳትሰራ እሺ ራስን መቆጣጠር እንዳትችል የሚያረጋንስ መድኃኒት ከዲና ጋር ነው ዲና ዘመዴ ናት እኮ ዘመዴ ናት ዲና በኩል ነው ዘመድሽ ሆነችው የሰማሽ ነው እኮ ዝም በይ ምን ነገር እንኳን ተናግኛለሽ ትክክለኛ ሰርግ ነበር ሰርግ አዎ እኛ ዞር በይ በእናትህ ታረዳኝ ያለውን ነገር እየነገርኩ አይደለ እኔ ልገልጽ ፈለኩም እኔ እና ምን አባሽ ታረጋኝ ይፈልግ አላደረኩክም አይ ምን ግርግር ሲወከበው ምናምን ካሜራው ምንድነው ሙሉ ጮን አርጋ ምግቡንም ገለውንም ሙሉ ነገሮችንም አስተካክለ ዳረችኝ እሷነት አንተ ወዲያው እኮ ነው አልቆየክም አይደል ያለው ነገር አለ ለምን ከዚህ ቤት አልወጣሽም አገባሽ አይደል ስለዲና ጠየቀኝ ዲና ነገር አወራውክ አንቺ በዚህ ልክ ነው የሚሸጪ ለምንድን ነው እኔ አልሸጥኩክም ይሄን ስልክ በደንብ ፈትሹት ለምን ፈትሹ መፈተሽ ስላለበት መድኃኒት አርጋበት ያንተ የምትፈልገውን የምትወደውን ነገር አርጋ እንዳቀርብልህ ያደረገችው ምን ያልከፈለች 700 ሺህ ዞር በይ ከላይ ላይ ከእናንተ ይሄ ፎቶ የእናንተ ፎቶ አይደለም ምንድነው ቁጭ በይ አሪንም ቆይ መጀመሪያ ሱቅ አንተ አንቺ ተመለሽ ወዴት ነው ተመለሽ ባለፈው የሰርጉ ነገር አንተ እንድትሞት የታቀደ ነገር ነበር እኛ ስለሱ የምናውቀው ነገር የለም ሚዜና አሁን ለምሳሌ በጓደኝነት ልትሆን ትችላለህ በተለያየ አጋጣሚ ልትሆን ትችላለህ ይቀመር አይቀመርኛ ምን አገኛ ሲጋቡ ነው እንጂ ምን እናውቃለን ቁጭ በይ እየሰማሽ ነው አንቺ እየሰማሽ ነው ይቀበር አይቀበር ወዴት ሄድ ወላይ ተማቀው ነገር ከቤት ሲወጣ ብቻ ነው ቆይ ምንድነው የምትለው ሰርጉ የዘመደ ሰርግ አይደል እንዴ ካንተ በለኛ ልናቅ አንችልም ሰው እዚህ ጋር እኮ በቀበሌ እጅ እንደሞተ ሰውየው ማለት ነው 1.2 ሚሊዮን ብር ቅድመ ክፍያ ጀምሮ የንግድ ሱቅ በመርካቶ ተክለ ሃይማኖት ለሽያጭ ያቀረብን ሲሆን ቢያሻው ነግደው አሊያም አከራይተው የሚያተርፉበትን የንግድ ሱቅ ከግራውንድ ፍሎር ጀምሮ የተለያዩ የካሬ አማራጮችን ይዘንላችሁ ቀርበናል በተጨማሪም በዓሉ ምክንያት በማድረግ በድርጅቱ ተይዞ የነበረውን የፓኖራሚክ ቪው ያለውን የመኖሪያ አፓርትመንት ብሎክ የአዲስ አበባ እምብርት በሆነችው ፒያሳ ላይ ለአጭር ጊዜ በሚቆይ የማስታወቂያ ዋጋ ባለ 1 መኝታ 4.2 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ 7 ሚሊዮን ብር ሙሉ ክፍያ ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ አሊያም 10%ን ከፍለው ቀሪውን በግንባታ ሂደት የግሉ ያድርጉ የዝቅተኛ ፍሎር አማራጮችም ስላሉን ፈጥነው ይደውሉ ሜሪት ፕሮፐርቲስ ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ እንደምን ቆያችሁ እንደምን ከረማችሁልኝ በእያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬም ተገኝቻለሁ እንግዲህ ውድ ቤተሰቦች ሰሞኑን በተፈጠሩት ነገሮች ብዙ ቦታ እየረገጥን ብዙ ቦታ እየገባን መረጃዎችን ማስረጃዎችን እያሰባሰበን እንደሆነ በደንብ የምታውቁት ነው ምክንያቱም እኛ ድምጻችንን አጥፍተን ማንን መያዝ እንዳለብን ማንን ማናገር እንዳለብን ማንን መረጃ መቀበል እንዳለብን ራሳችንን አሳምነን በቦታው ላይ በተለያዩ እኛ በመንፈልገው እኛ በነበርንበት ቦታ ላይ እኔ ላይ የሆነ ነገር የተፈጠረበት ያ ነገር የተፈጠረበት ቦታ ላይ የነበሩትን ሰዎች በተክላላ እያሳደድን ካሉበት እያወጣን
ሚስጥሩን እያዘረግፍናቸው እንገኛለን። ዛሬም እንደተለመደው እዛው ሰርግ ላይ ተገኝታ የነበረችውን አንዲት እህትን ላናግራት ነው። ማለትም ይቺ ልጅ እንግዲህ ያው በድጋሚ ዘመድ ነች። ማለትም እንግዲህ ከሙሽራዋ ጋር ዘመድ እንደነበርኩኝ በደንብ ነግሬያችኋለሁ። በምንም እንደምንዘመድ በደንብ ስናወራ እንደነበረ ከዚህ ቀደም በነበረው ቪዲዮ ተመልክታችኋል። ዛሬ ደግሞ የሷን ታናሽ እህት ነው የማናገረው። የሷ ታናሽ እህት ሰርጉ ላይ ነበረች። እንዴት ስለነገሩ ታውቃለች ወይ? እያወቀችስ እንዴት ዝም ልትል ቻለች? ምክንያቱም ከኔ ጋር ስለነበራት ነገር ስለነበረን ቆይታ ያ ነገር እስከሚፈጠር ድረስ ኢቭን በቃ እናታቸው ካለፈች በኋላ ከኔ ጋር ያላቸው ቀረቤታ በጣም ልዩ በሚባል ሁኔታ ነው። ስለዚህ ይህን ሁላ ነገር ታቅ ነበር? ይሄ ሁላ ነገር ሲከናወን ታቅ ነበር? ስለ ፕሮግራሙስ ምን የምታውቀው ነገር አለ? እንዲሁም ደግሞ ራሷ ነች ማናገር የፈለገችው። እኔንም ላናግር ስላት ፈቃደኛ ነኝ እኔም ላናገር እፈልጋለሁ በላይ ነበረ። ስለዚህ ያ ማለት ምንድነው ልትነግረኝ የፈለገችው ነገር አለ ማለት ነው። ስለዚህ ከሷ ጋር ቁጭ ብዬ የምናገር ይሆናል። እስከ ፕሮግራሜ ፍጻሜ ድረስ የትም ቦታ ሳትሄዱ እንድትከታተሉኝ ጋብዛችኋለሁ። አዲስ ሆናችሁ ካላችሁ ይህንን ቻናል ሰብስክራይብ ሳታረጉ ቤተሰብ ሳትሆኑ እስካሁን የቆያችሁ ሰዎች ካላችሁ በፍጥነት አሁኑኑ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። ቪዲዮን ላይክ ሼር ያደርጋችሁ ብዙ ሰው ጋር እንዲደርስና ብዙ ሰው እንዲማርበት እንድታደርጉልኝ ጭምር እፈልጋለሁ። ውድ ቤተሰቦች ሐሳብ አስተያየታችሁን ኮሜንት ላይ እጠብቃለሁ። ምክንያቱም ሁልጊዜ እኔም የሚገነባኝ እኔም የሚያጠነክረኝ የእናንተ ሐሳብ አስተያየት ኮሜንታችሁ ስለሆነ ማለት ነው። ስለዚህ ኮሜንት መጻፋችሁን አትርሱ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ። ሰላም በድጋሚ ሰላም ነው። እንዴት ነሽ? ደህና ነሽ? ሁሉ መልካም መልካም። እንግዲህ ያው ዛሬ ልንናገር እኔ አንቺን ላወራሽ ያው ትላንትና የተፈጠረው ነገር ከእህትሽ ጋር የነበረን ተጣገባና እህትሽ አሁን ያለችበት ቦታ በእኛ ቁጥጥር ስር መሆኗ ትንሽ ያው ቅር አያሰኝሽም ብዬ አስባለሁ። ምክንያቱም በተፈጠረው ነገር የመጣና ያው አንዳንድ ጊዜ ቤተሰብ ነው ብለን አንዳንድ ወንጀሎችን የሰሩ ሰዎችን ችላ ማለት ያለብን አይመስለኝም ማለት ነው። ስለዚህ እስኪ ዛሬ ደግሞ አንቺን መጠየቅ የምፈልጋቸው ነገሮች አሉ። ከዛም ባሻገር ደግሞ አንቺም ያው ልትነግሪኝ የምፈልጊው ነገር እንዳለም ነገር ጭምር ነግረሽኛል አይደል? ስለዚህ እስኪ መጀመሪያ ተመልካቾችን ማወቅ ስላለባቸው ስለ አንቺ ማንነት ስምሽን ታስተዋውቂያቸዋለሽ። እኔ ከምነግራቸው ይልቅ አንቺ ታስተዋውቂያቸዋለሽ። ከዛ በኋላ እኔና አንቺ ስለነበረን ቀረቤታ ራሱ እኔና የአንቺ ቤተሰብ ራሱ ስላለን ቀረቤታ በተወሰነ መልኩ ብናወራ ደስ ይለኛል። እሺ እኔም በጣም ደስ ይለኛል። መልካም። እሺ ስምሽን አስተዋውቂኝ። እሺ ስሜ ሀሴት ሞገስ እባላለሁ። ያው ሁሉም ያንተ ዘመድ ነኝ። በጣም የቅርብ የምንባባል ነን አይደል? አዎ። እናታችን ካረፈች ትንሽ ቆይታለች። በዛ ሁሉ ጊዜ ውስጥ ግን አብረህን የነበርክ እንደ ታላቅ ወንድም እንደ አባታችሁ ደክሟል ምናምን ሳትል ከጎናችን የነበርክ አለውላችሁ ሁላ እኔ ትምህርቴን ላቆም በጣም በከበደኝ ሰዓት ላይ በቃ ካሁን በኋላማ ትምህርት ማቆም አለብኝ ካሁን በኋላማ ምን ማድረግ እችላለሁ ምናምን ነገር ባልኩ ሰዓት ላይ አይዞሽ እንዴ አለውልሽ ያልከኝ እውነት ውለታ እንዴት ብዬ እንደምከፍል አላውቅም። እግዚአብሔር አምላክ ይክፈልክና ያንተ ውለታ በጣም ብዙ ዘመዶች አሉ እንደምታውቀው አይደል? ግን ከዛ ሁሉ ውስጥ ግን አንተ ነበርክ ከኛ ጋር የነበርከው አንተ ነበርክ አብረህን የነበርከው። ሁላችንም ያንን ውለታ እንረሳ። የተፈጠረብክ ነገር እንዳለ ሆኖ ላንተ የሚገባው ያ ነገር አይደለም፣ በተቃራኒው ነበረ። ነገር ግን ያው ይሄ ስለደረሰብክ በጣም አዝናለሁ። አንተ ማለት ለኛ ታላቅ ወንድማችን ነህ። አዎ ያው እኔም እንግዲህ እንደ ወንድም ነው ኃላፊነት ለመውሰድ እየሞከርኩ የነበረው የቻልኩትን ነገር ለማድረግ እያሰብኩ የነበረውና ቀረቤታችንም ጥሩ የሚባል ነበር። ከአንቺ ጋር ብቻ ሳይሆን ከእህታችሁ ጋር ነው። ያው በእርግጥ እኔ ያው እንደ ወጣት አብራችሁ ስለምጮህ ስለማወራ ምናምን እንጂ ያው ለጥቅማም ቢሆን አስባም ቢሆን ለክፋታ መንገድ መዘርጊያ አስባም ቢሆን ዲና ተብላ የምትጠራው ሴትዮም ታግዛችሁ ነበር። በእርግጥ የቤቱን ነገር ታሟላ ነበር፣ የተወሰነ ነገሮች ታግዛችሁ ነበርና እሱ የታወቀ ነው። ግን ደግሞ ሞር ከኔ ጋር አንቺ በተለይ ትምህርትሽን እንዳታቆሚ መበርታት እንዳለብሽ ምናምን ነገር ስመክርሽ የነበረው ከጎናችሁ እንደ ወንድማችሁ በስተክል እየተጫወትን አብረን የቆየ ነው እኛ ነበር። አብራችሁ የነበርኩት እኔ ነበርኩ። ግን ደግሞ ያው ለእህትሽ እሷ ተሽላ አክስታችሁ ይበል ለእህትሽ መቼም ዲና ተሽላ የተገኘች ያክል ነው የሆነው አይደል? እኔ እንደዚህ ነው ብዬ መፍረድ አልችልም። በርግጥ ግን
እህቴን ታውቃታለህ፣ ደካማ ጎን ይበዛባታል ማለት ወንድሜ ብትጠይቀኝ ወንድሜ በጣም ጠንካራ ነው። እሷን ግን ታውቃታለህ በቃ በነፈሰበት ናት። በዛ ላይ ደግሞ በጣም የዋህ ልጅ ናት እና በምን እንዳሳመነቻት ዲናም በእርግጥ ለቤተሰባችን በጣም ብዙ ነገር አድርጋለች። እንደ አክስት ሆናልናለች፣ ከጎናችን ሆናለች ሁላ እንዳይከፋን ቀን በቀን ነበረ ቤት ስትመጣ የነበረው ምናምንና ጥሩ ሴት ነበረች እስከማውቀው ድረስ ነው። በጣም ደግ የምትባል በጣም ጥሩ ሴት ነበረች። ምን እንደቀየራት በምን መንገድ እንደተቀየረች አላውቅም። እህቴም ያንን ጥሩነቷን አይታ እንደገና ደግሞ በገንዘብ ይሁን በተለያየ ነገር ደልላት ሊሆን ይችላል ያንን አይታ ይመስለኛል እህቴም በቃ ወደሷ ልታመዝን የቻለችው እንጂ እንደ እውነቱ ቢሆን ኖሮ ይሄን አትቀበል። ምክንያቱም ታውቃለህ አንተ ምን እንደዛ አይነት ጸባይ የላትም ነበር። ማለት ግን አንዳንድ ጊዜ ስታስቢው በገንዘብስ ብትደለይ እንደዚህ አይነት ነገሮችን መቀበል አለብሽ። መቼም ወንድማችሁ ነኝ አይደለ? መቀበል ነበረባት። በፈለገው አይነት ነገር ብትታል በፍጹም የለባትም። ማለት መጀመሪያ አካባቢ ላይ እንደተቀበለች አካባቢ መታ ላባዬ ነግረው ነበር እና ምን ነበር እስኪ ማለት የተፈጠረው ነገር ምን ነበር? አንቺ ይሄንን ነገር ታውቂ ነበር? ፋዘርም ይሄን ነገር ያውቅ ነበር ማለት እኔ ላይ ይሄ ነገር ይሄ ችግር እንደሚፈጠር ታውቁ ነበር ማለት ነው? ይኸውልህ እንዴት መሰለህ የተፈጠረ እሷን አሳምናት ኦሬዲ ሰርጉ እንዲደገስ ምናምን ነገር እና ሰርጉ ላይ አንተ እንድትታመም ምናምን ነው የተፈለገውና ታመም እንድትሞት ማለት ነው እና ያንን መታለኛ ነግራናለች። ምክንያቱም ፈርታም ስለነበረ ማለት ምን ብላ ነው እስኪ ነገረቻችሁ? መጀመሪያ የነገረችው ለአባዬ ነበር እና አሳምናኛለች እና ልዑል እንዲሞት ነው ምናምን ነገር አለች። ከዛ አባዬ በጣም ነበር እንትን ደንግጧልም ታውቃለህ አቅም የለውም እና መጀመሪያ በጥፊ ነበር ዘሎ ይመታት። ከዛ አይ ውሸቴን ነው እኮ አይሞትም ግን 1-3-4 ሳምንት ይታመማል አለችው። ከዛ ምን ማለት ነው ይታመማል? እሱ ማለት እኮ ወንድማችሁ ነው አይደል እንዴ? እንዴት እንደዚህ ወንድማችሁ ባይሆን ራሱ እንዴት እንደዚህ አይነት ነገር የሰው ልጅ ላይ ታደርጊያለሽ ምናምን አላት። አባዬ በቃ እኔ እንደዚህ ወስኛለሁ ምናምን ነገር አለች። አይሆንም አላት። ከዛ ኦሬዲ አልተስማሙም ነገር ነው። እኔ አልሰማው መጀመሪያ ላይ እንድሰማም አልተፈለገም ነበር። ከዛ ግን እሷ እያለቀሰች መቷትም ስለነበር እያለቀሰች ከወጣች በኋላ አባዬ ጋር ሄጄ ጠየቅኩት እና ያለውን ነገር ነገረኝ። እንደዚህ ልዑልን ሊገሉት ይፈልጋሉ ማለት ነው። የማይሆን ነገር ነው ከቤት አባርርሻለሁ ነበር መጀመሪያ ያላት። እንደዚህ የምታደርጊ ከሆነ ከቤት ትወጫለሽ ምናምን ማለት። ከዛ እያለቀሰች ወጣች ምናምን። ከዛ በሐሳቡ እንደተስማማችሁ ነው ወደ ቤት የመጣችው እህቴ ማለት ነው። በቃ እንደማታደርገው ምናምን። ከዛ በቃ ትተነዋል ምናምን ነገር ትምህርት ቤት ሂጄ ከዛ ታውቃለህ ትምህርት ቤት ገብቼ በዛው ስራ ነው የምሄደው። ከዛ ስራ ገብቼ ስመለስ አባቴ ተፈንክቶ ነው የጠበቀኝ። ተፈንክቶ ስልክ ደም በደሙ ነው፣ ግንባሩ ቆስሏል፣ እጁ ምናምን አባብጧል፣ አይኑ በጣም ቀልቶ ምናምን የጠበቀኝ። ከዛ ደንግጬ የማደርገው ነገር ግራ ስለገባኝ ምናምን ጠራርጌለት ሕክምና እኔ በፍጹም ሕክምና አልሄድም ምናምን አለኝ። ከዛ በቃ ዝም ብዬ ቤት ውስጥ ፈርስት ኤድ ዝም ብዬ ሰጣሁት ምናምን። ማለት ምንድን ነው የተፈጠረው? እኔን ጠየቅኩት ምንድነው የተፈጠረው? ማን ነው እንደዚህ ያደረገው? ሌባ ቤት መጥቶ ነበር ምናምን አልኩት። አይደለም በቃ ልነግርሽ አልችልም ይለኛል። ለምንድን ነው የማትነግረኝ ስለ አይ ልነግርሽ አልችልም ይለኛል። ከዛ በቃ እንደምንም ብዬ ትንሽ ወደ ራሱ እንዲመለስ ምናምን እንዲረጋጋ ምናምን ነገር አደረኩት። ከዛ አባዬ ነገረኝ ቢያንስ ፖሊስ ጣቢያ መሄድ እንችላለን፣ ካልሆነ ደግሞ ዘመድም ጠርተን የሆነ የሚደረገው ነገር ይደረጋል ምናምን አልኩት። ሌባ ነው? አይ አይደለም። እሺ ምንድነው ወተክ ነበር? አይደለም በቤት ውስጥ ነው። በቤት ውስጥ ማን ሊደበድብክ የሚችለው? አላውቅም ይለኛል። ከዛ አንቺ ምንም አያገባሽም ምናምን ነገር አለ። ከዛ እህቴ ሰዓቷ ደርሶ መሸት ሲል መጣች። ስትመጣ እህቴ አባቴ እኮ እንደዚህ ሆነ ምናምን ብዬ እኔ ደንግጫለሁ እያለቀስኩ ነበር ስነግራት ነበር። ምንም አላለችም። ገብቷ ልብሷን ቀይራ ምናምን መታ ቁጭ አለች። ማለት ምንም አልመሰላትም ስልክ አባትክ እንኳን እንደዚህ ደምቶ አይደለም የሆነ ነገር ሲሆን የሚሰማክ ስሜት አለ አይደል? እሷ ግን ምንም ሊመስላት አልቻለም እና መታ ቁጭ አለች ነው። ዞር ብላ ገልመጥ አድርጋ አይታው ነው ስልኳን መጠቀም ጀመረች። እሺ ቆይ ምንድነው እየተፈጠረ ያለው ምናምን ብዬ ቤቱን ቀውጥ ያደረኩት። ከዛ አባዬ ልጄ ወደ ውስጥ ግቢ ምናምን ነገር አለኝ። ለምንድን ነው የምገባው ንገሩኝ ምናምን ነገር አለ።
ከዛ ወደ ውስጥ መግባት አለብሽ ምናምን ሲባል ይሄ ከበራችን ግድግዳውን ታውቀዋለህ አይደል? እዛ ጋር ተደብቄ መስማት ጀመርኩ የሚያወሩት። በቃ ተስማምቻለሁ ሰርጉ ይደረግ ሲል ሰማሁ። ከዛ አስበው ያ ማለት አንተ እንድትሞት ፈቅዷል ማለት ነው። በጣም ደነገጥኩኝ ምናምን። ከዛ ዘልዬ ወጥቼ አባዬ እንዴት እንደዚህ ታደርጋለህ? ምን ማለት ነው ምናምን ስለ በቃ አንቺ ዝም በይ በማያገባሽ አትግቢ ነው ያለኝ። በጣም ፈርቼም ስለነበረ ምን እየተፈጠረ እንደሆነ ግራም ስለገባኝ ለሊት ላይ ጠብቄ አባዬን ስልክ ምናምን ቼክ ማድረግ ነበረብኝ። ስልኩን ወስጄ ሳይ በጣም ብዙ ማስፈራሪያዎች ደርሰውት እዛው ከነቤት ከአንድ ላይ ነው የምናቃጥልክ፣ ልጆችን እንገልብሃለን፣ አንተን እንገልሃለን፣ ብቻ ብዙ ማስፈራሪያዎች ደርሰውታል በተለያየ ስልክ ቁጥር ማለት ነው። ይህን ማን ሊያደርግ ይችላል? እሷ ራሷ አክስታችን ብለን የምናስባት የምናምናት ራሷ እሷ ናት ይህንን ነገር ያደረገችው። እና ሰርጉ ማይደረግ ከሆነ ብዙ ነገር ህይወቱ ላይ እንደሚደርስ እሱ መጨረሻ ላይ እንደሚሞት መጀመሪያ ላይ እኛን እንደሚገሉን ምናምን ነው በቃ የተጻፈ። በዛ ምክንያት እንደተስማማ አወኩኝ። ምን ማድረግ እችላለሁ? እሺ ብዙ ጊዜ ቤት ራሱ ስትመጣ ልነግርክልና ግን እፈራለሁ። ከዛ ተመልሼ ደግሞ ተዋለሁ። ከዛ በቃ ሰርጉ ተደረገ። የዛን ቀንም ተገናኝተናል። በቃ ለብሰው መቆም አለባቸው። በቃ ልጆችክን በስትክክል ምንም እንዳልተፈጠረ ማስመሰል አለባቸው ምናምን ብላ ነበር መልእክት የላከችለት። ከዛ አባዬም በቃ ሁላችሁም በስትክክል ዝንጥ ብላችሁ ምናምን መሄድ አለባችሁ ምናምን አለኝ። እኔ በፍጹም እምቢ ብዬ ነበር ወንድሜ። ትንሽ ምን ማድረግ እንችላለን? የዛኔ መተክ ሰላም ስትለኝ የሆነ በቃ ወይ መኪና ተበላሽቶ ወይ የሆነ ነገር ተፈጥሮ ባትመጣ ደስ ይለኝ ነበር። አሁን ላይ ሳስበው ጥፋትም አለብኝ እንዴ በቃ ዝም ብዬ ብነግርህ ስላለው ነገር ግን ለህይወታችን አስጊ ነበር። ሙላችን ነበር የምንሞታው። ስለዚህ አባትሽን አስደብድባው ነው በዚህ ነገር እንዲስማማ ያደረገችው ማለት ነው። ተደብድቦ ብቻ ቢሆን አባዬ አይስማማም ነበር፣ ግን ማስፈራሪያ በእኛ ደረሰው። በደካማ ጎኑ ገባች። እሺ ምን ያርግ? እንግዲህ ይታያችሁ። እኔ ማለት የዲና አይደለም የሚገርመኝ የእህቷ ነው የሚገርመኝ። ምክንያቱም አይታችኋታል ምን ስትል ነበር። እንግዲህ አባቷ ተደብድቦ ምንም ካልመሰላት እኔ በገደል ምን ሊመስላት ነው? ወጣለ ምን ችግር አለው? እኔ ለእሷም ብገደል ምን ችግር አለው? እሷን ገንዘብ ካገኘች እሷ ጥቅም ካገኘች እኔ እኮ አንድም ቀን እንዲከፋት አልፈልግም ነበር። የሆነት በቃ ምንም ነገር እንዲሰማቸው አልፈልግም ነበር። አባታችን ደካማ ነው፣ አባታችን ገንዘብ የለውም፣ ስራው ተበላሽቷል፣ አባታችን አቅም የለውምና በቃ ድህነት ብሎ ያማቀቀናል ብሎ እንዲጨነቁ እንኳን አልፈልግም ነበር። ግን እሷ እኔን አንደኛ በነገራችን ላይ ገንዘብ እንደተከፈላት ታውቂያለሽ? ለዚህ ጉዳይ ካለፈ በኋላ ነው ያወቅኩት። እንደዚህ ታደርጋለህ መሰለኝ። ለእናንተ ራሱ 5 ሳንቲም አላደረገችላችሁ። ተመለከትኩ ከሆነ 700 ሺህ ብር ነው የተከፈላት እኔን ለመሸጥ። እንደ ወንድሟ የሆንኩላትን ከጎኗ የቆምኩትን ሰው ለመሸጥ 700 ሺህ ብር ነው የተከፈላት። በእውነት እንደዚህ አይነት ሴት አትመስለንም ነበር። እንደምን እንደቀየራት አላውቅም እንጂ መጀመሪያ እንትን ታውቃታለህ። ግን በቃ ባንዴ ተቀይራ ነው ያየሁት። በጣም ጨካኝ አውሬ ነው የሆነችው። ለአንተ ብቻ አይደለም ለኛ መራራት አልቻለች። ጥሩ እሺ። ታዲያ ሰርጉ ከዛ በኋላ የውሸት ሰርግ ተደገሰ። አሁንም ያው አባታቸው አንገቱ ደፍቶ ነው የሚወጣው የሚገባው። የሰፈር ሰው መጠቋቋሚያ ያርጎታል። አባዬ አንገቱን ደፋ። በጣም እየታመመ ነው። ደግሞ አንተም አይተዋል። በጣም ልቡ ተሰብሯል። አቅማቷል ከድሮ ይባሰ። አንተም ብቻ አይደለም አባታችንም ነው በሽተኛ ያደረገችው።
እሺ እውነቱን ስለነገርሽኝ አመሰግናለሁ። ማለት ያው ሌላም የምትነግሪኝ ነገር እንዳለ ነግረሽኝ ነበር። ስለዚህ እስኪ የምትነግሪኝ ነገሮች በጠቅላላ የምታውቂያቸው ነገሮች ነገር በጠቅላላ እንድንነግሪኝ እፈልጋለሁ። እሺ የሰርጉ ቀን በቃ በጣም ጨንቆኝ ስለነበረ በቃ እንዴት ነው መድኃኒት ሊጨምሩብኝ የሚችሉት ምናምን ብዬ በጣም ተጨንቄ ነበር እና ተደብቄ ለማየት እየሞከርኩ ነበር እና አንድ ሴትዮ አለች። እሷ ነበረች መድኃኒት ስታቀብላቸው የነበረው። ማነች? ታውቂያታለሽ? ፊቷ አዲስ ሊሆንብኝ አልቻለም፣ ግን ልትመጣልኝም አልቻለች። አዲስ ሴትዮ ናት እና ያለኝ አማራጭ እሷን ፎቶ ማንሳት ነበር እና በስልክ ያለ ፎቶዋን አንስቻለሁ። እያንዳንዱን እሷ ስትሰጣቸው እነሱ ሲጨምሩ ምናምን እያንዳንዱ ነገር አንስቼልሃለሁ። በፎቶ ማስረጃ አለሽ? አዎ ማስረጃ አለ። እያንዳንዱን አሳይሃለሁ እና ድንገት ሊጠቅምክ ይችላል ብዬ ስላሰብኩኝ ነው። ከምንም በላይ ይጠቅመኛል። ከምንም በላይ ይሄንን ነገር ማድረግሽ በራሱ ለኔ ትልቅ ነገር ነው። ምናልባት ድንገት ተሽሎክ ምናምን ከተነሳቅ ያው ለፍርድ እንድታቀርባቸው ብዬ ስላሰብኩኝ ነው። ይሄ ለኔ ትልቅ ማስረጃ ነው። ስለዚህ ስልክሽ ላይ ያሉን ፋይሎች በጠቅላላ ለኔ ትሰጪኛለሽ። እያንዳንዳቸውን ሰዎች እኔ እዛ ላይ ያሉትን ሰዎች በጠቅላላ እየለቀምኩ አናግራቸዋለሁ። ማድረግ ያለብኝን ነገር በጠቅላላ አድርጋለሁ። እሺ ያው እሰጣለሁ። አንቺ ግን ይሄንን ስላደረግሽ በጣም አድርገም በእውነት እኔ በጣም ይቅርታ ልልክ እፈልጋለሁ። በእህቴ ስም እንጃ በሙሉ ቤተሰቦቼ ስም በጣም ይቅርታ። አንተ እንደዚህ የሚገባክ ሰው አይደለም፣ ግን ምን ማድረግ እንችላለን? እሺ ማለት ከነገርሽ ነገር አንፃር አባታችሁ በዚህ ሁኔታ ውስጥ ሆኖ ከነበረ አልፈርድበትም። ምክንያቱም ለልጆቹ ምን ያህል ፍቅር እንዳለው አውቃለሁ። ተደብድቦ ከነበረ በእናንተን እንደምትገለ ካስፈራራችሁ ከዛ በኋላ ሴትዮዋ እንደምታደርግ ስለማምን አልፈርድበትም። የሆነትን ነው አልፈርድበትም። አንቺም ደግሞ ያው ለአባትሽ ስትይ ምንም ነገር ታደርጊያለሽ። አባትሽ ስትይ ድምፅሽን ልታጠፊ ይችላልሽ። ግን እነዚህ ማስረጃዎች ይዘሽ ማስቀመጥሽ ለኔ ትልቅ ነገር እንዳደረግሽልኝ ትልቅ ውለታ ነው ያልሽልኝ። ስለዚህ በጣም አመሰግናለሁ። እነዚህን ፋይሎች ትሰጪኛለሽ። አሁኑኑ እንቅስቃሴ ጀምራለሁ። ውድ ቤተሰቦች ፋይሉን ከሷ አቀበላለሁ። ፋይሉን አሁኑኑ ከባልደረቦች ጋር በደንብ እናየዋለን። ከዛ እነዚህ ሰዎች ማን ናቸው የሚለውን ነገር ወዲያው በአፋጣኝ አድራሻቸውን እንዲፈለግና እንዲገኝ አድርጋለሁ። እያንዳንዳቸውን እዚህ ፎቶ ላይ በማስረጃ ይዣቸዋለሁ ያለችውን ሰዎች እያንዳንዳቸውን ካሉበት ለቅሜ የማወጣና እውነታውን የማስወጣ እንዲሁም ደግሞ ምናልባት እቺ እርኩስ ሴትዮ የተደበቀችበትን ቦታ ራሱ ሊያውቁ ስለሚችሉ ይጠቁሙኛል ብዬ አስባለሁ። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። እሺ እንግዲህ ውድ ቤተሰቦች ያው በተሰጠን ፎቶ ማስረጃ መሰረት እንግዲህ ማንነታቸውን እያጣራን ነበር። እዛ ፎቶ ላይ የነበሩ ሰዎች ብዙ ሰዎች አሉና ከምንም በላይ ደግሞ መድኃኒት ስታቀብል ነበር የተባለችውን ሴት ማንነት እያጣራን ነበር። ስለዚህ ልጅም እንግዲህ ማስረጃዎችን አግኝቻለሁ። ማለትም ከዚህ ቀደም እንግዲህ የሕክምና ባለሙያ እንደሆነች ደርሰንበታል። ከዛም ባሻገር ስትሰራበት ከነበረችበት ሆስፒታል ራሱ የተለያዩ ወንጀሎችን በመስራት እንደተባረረችም ጭምር መረጃው ደርሶናል። ስለዚህ ውድ ቤተሰቦች አድራሿን አግኝተናል። ስለሷ ብዙ ነገርም አውቀናል። አሁኑኑ እሷን ለማናገር እንግዲህ ቦታው ላይ እንገኛለን። ውድ ቤተሰቦች የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አሁንም በድጋሚ አብራችሁን ቆይታችሁ ይህች ልጅ የምትሰጠንን መረጃ እንድትሰሙ እፈልጋለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ሁኑ። በድጋሚ ቤተሰብ ያሉናችሁ ቤተሰብ መሆናችሁን አትርሱ። መልካም ቆይታ። ሰላም እንዴት ነሽ? እግዚአብሔር ይመስገን ሁሉ መልካም። ሰላም ደህና ነኝ። ይቅርታ ለአንዳንድ ጥያቄዎች ፈልጋለሁ። ምን ጥያቄ ልጠይቅህ? አላችሁ ሳላቃችሁ ምንድን ነው የማስገባችሁ? ልዑል እባላለሁ፣ ጋዜጠኛ ነኝ። እና ታዲያ የኔ ቤት ልታርግ መጣ? አንቺን ፈልገን ስለምን ጉዳይ ልናናግርሽ አንዳንድ ጥያቄዎች ነበሩና እንዲሁም ደግሞ የህግ አካላቶች ማለት ይቅርታ ካሜራ ምን ታደርጋላችሁ? እየቀረጽን ነው ካሜራ እንደነገርኩሽ ጋዜጠኛ ነኝ። ምን ፍቃዴን ጠይቃችሁኛል? ይኸውልሽ ፍቃድሽን እየጠየቅኩሽ ነው ያለው። ተረጋጊ እስኪ። ተነጋግረሽ ብናወራ ይሻል። ምን መረጋጋት ያስፈልጋል? ይኸውልሽ በአንዳንድ ጉዳዮች ላይ የተፈጠሩ ነገሮች ስላሉ ጥቆማ ወደ አንቺ ተሰጥቶናል እና አንቺን ልናናግርሽ ፈልገን የመጣ ነው። ስለምን ጉዳይ ነው የምታናግረኝ? እኮ ገብተን ብናወራ ይሻል። ቤቴ ዝም ብዬማ አላስገባም። ግቢ ውስጥ ሰው ከመረበሽ የፈለገውን ዝም ብዬ ቤቴማ ዝም ብላ አገባ። ማንነትን ሳላቅ እንዴት አስገባ? ካሜራ ይዘህ ልዑል እባላለሁ። መታወቂያ ያሳዩት እናንተ የህግ አካላቶች አሉ መታወቂያቸውን ማየት ትችላለሽ። እኔም ደግሞ ልዑል እባላለሁ፣ ጋዜጠኛ ነኝ። የፈለገ ማንም ሁሉ አላስገባም። ቤቴ ማንንም አላስገባም። እባክሽን
ተረጋግተሽ ቁጭ ብለን ብናወራ ይቻላል። ተረጋግተሽ ማውራ ከቤት የለም እንዴት ብያስገባለሁ? እሺ በይኝ። ለምንድን ነው እሺ ምን? ምክንያቱም ልጅ ግብግብ አንፍጠር ግቢ ውስጥ ግብግብ እየፈጠርኩ እኮ። እሺ ግብግብ አትፍጠሪ፣ ገብተን እናወራ። ግብግብ መፍጠር አይደለም እኮ አላስገባህም፣ አላስገባህም። ነገርኩሽ እኮ አላውቅም ማለት አስሬ ማንነቴን እኮ እየነገርኩሽ ነው አይደል? የፈለገው ካሜራ ይዘህ ቤት አላስገባም። ለምንድን ነው የማስገባው? ለምንድን ነው የማታስገባው? የምትፈሪው ነገር አለ? መፍራት አይደለም። የምትፈሪው ነገር አለ ወይ? ምንም ፍራቻ አይደለም። ስለዚህ አስገቢና። አላስገባም። ለምንድን ነው የምትገባው? እሺ ቤት ዞር በላት። ለምንድን ነው የምትገፈትረኝ? ይኸውልሽ ቁጭ በይ፣ ሂጂ ቁጭ በይ፣ ቁጭ በይና ላናግርሽ እያልኩሽ ነው አይደል? እሺ መጀመሪያ ማለት ቆይ ማንነታችንን እያሳየሁሽ መታወቂያ እያሳየሁሽ የህግ አካላቶች እንደሆነ እየነገርኩሽ ለምን ነው ማስገባት ያልፈለግሽው? ለምን አስገባለሁ? ያለ ፍቃድ እንዴት ነው ቤት የምትገባው? ማለት ፍቃድ እኮ ነበር ስንጠይቅሽ የነበረው አይደል? በዚህ ልክ እንደዚህ ግብግብ ፈጥረን ምናምን መግባት የነበረብን አይመስለኝም አይደል? ማንነትን ሳላቅ ላስገባ እንዴት እችላለሁ? እኮ ነገርኩሽ፣ ማንነቴን ነገርኩሽ፣ ህግ አካል መሆኔን መታወቂያ አሳየንሽ ምናምን ነገር የህግ አካላቶች እንዳሉ ከጀርባ አሳዩሽ አይደል? መታወቂያ ግን ለምንድን ነው በዚህ ልክ የምትፈሪው ነገር አለን? መፍራት አይደለም እየፈራው አይደለም፣ ግን ቤቴ ማንም ሰው ዘሎ እንዲገባ አልፈልግም። ዘለን አልገባንም በለው። የመታወቂያን ብታሳይ ማንነትን ያን ያላረጋግጥ አልቻልኩ። ስለዚህ ወይ የፖሊስ ልብስ የሚለበሰ ነገር ምናምን የለም አይደል? ግን መታወቂያ አሳይቶሻል ቢሆንም አይደል? የፖሊስ መታወቂያ አሳይቶሻል ቢሆንም ዝም ብዬ እንዴት ላስገባ እችላለሁ? በማላውቀው ነገር ዝም ብለህ ቤቴ እኮ ቀለል አድርገን ጥያቄ ልንጠይቅሽ ብቻ ስለፈለግን ቀለል ያለ ጥያቄ ብትጠይቀኝስ እንዴት ዝም ብዬ ያስገባለሁ ቤቴ? ኦኬ እሺ ችግር የለውም። ያም ሆነ አሁን እኮ በጉልበትም ቢሆን ገብተናል፣ ባትፈልጊም ገብተናል አይደል? ስማ ይቻላል። አሁን ላይ ሰጣ ገባ ውስጥ መግባት አይጠበቅብንም። ጥያቄዎች አሉኝ። ጥያቄዎችን በአግባቡ እንድመለሽልኝ ብቻ ነው የምፈልገው። ምን አይነት ጥያቄ ነው የምትጠይቀኝ? መልካም መጀመሪያ ይኸውልሽ አንዳንድ ጊዜ እኛ የተሳሳተ ሰውም ልንጠቁም እንችላለን። አሁን አንቺ ጋር ስመጣ ትክክለኛ እኛ የምንፈልጋት ሰው ላትሆኚ ትችያለሽ። ገባሽ አይደል? ስለዚህ ኦልሞስት ጥያቄ ብቻ ስለሆነ የምንጠይቅሽ ያን ነገር እንድትመልሽልኝ የምፈልገው። መጀመሪያ ግን መሆን አለመሆንሽ ለማረጋገጥ ስምሽን እንድታስታውቂኝ እፈልጋለሁ። ጥያቄን እኮ ለመጠየቅ እኮ ግዴታ ብለም ስለምን እንደምጠይቀኝ መንገር አለብክ እኮ። ስለምን ጠይቅሽ እንደሆነ እኮ ነግሬሻለሁ። መጀመሪያ ስምሽን ማወቅ አለብኝ አልኩሽ። ስምሽን በደንብ እንድታስታውቂልኝ እፈልጋለሁ። እሺ ስሜ ሰርካለሁ። እሺ ሰርካለሁ፣ በጣም ጥሩ። ምንድን ነው ስራሽ? እስኪ ከስራሽን ጀምር። እኔ ምግብ ሰራተኛ ነኝ፣ ምግብ ባለሙያ ነኝ። ፕሮግራሞች ሲኖሩ ለሰዎች አነስ ያለ ቀለል ያለ ፕሮግራም ሲኖር ለሰዎች ምግብ ሰራለሁ። ኦኬ ኬተሪንግ ነው የምሰራው። ኬተሪንግ ማለት ነው ማለት ረጅም ጊዜ ሆነሽ በዚህ ስራ? አዎ ትንሽ ቆየት ብያለሁ። ያን ያለ አቅሙ ስለሌለኝ አላሰፋሁትም እንጂ ቆየት ብያለሁ። ኦኬ ብቻሽን ነው የምኖረው? አዎ ብቻዬን ነው የምኖረው። ፋሚሊ ምናምንስ? እስካሁን አልመሰረትኩም። ኦኬ ማለት ቤተሰብ የእናት አባት አሉ? ዘመዶችም አሉ። ኦኬ ተከራይተሽ ብቻሽን ነው የምትኖረው? ተከራይቼ ብቻዬን ነው የምኖረው። ዘመዶች አሉ የሚመጡ እኮ እኔ ጋር አሉ። እስኪ ማለት እንዴት ነው እስኪ ስለ ኬተሪንግ ስራ ብትነግሪኝ፣ ምን ይመስላል ተሰራው? ማለት ያው ኬተሪንግ ማለትም ስትጀምሪ መጀመሪያ የሆነ የምትነሽበት ነገር ይኖራል። መጀመር እንዴት ወደዛ ስራ ገባሽ? ኬተሪንግ የጀመርኩት በፊት ምግብ ቤት ነበር። ኦኬ ምግብ ቤት ነበርኝና እሱን በከሰርኩበት እቃ ነው እሱን ከስሬ ስወጣ አለኝ አይደል እቃዎች ምናምን፣ በዛ ነው ኬተሪንግ የጀመርኩት። ኦኬ ምግብ ቤት ስከስሪ ነው በምግብ ቤት ማቴሪያሉ ኬተሪንጉን የጀመርሽው ማለት ነው? ያን ጊዜ ነው። አይ ትንሽ ቆይቻለሁ። 1-3 አመት ምናምን ሆኖኛል በኬተሪንግ ስራ። ታዲያ ማለት በጣም ትልልቅ ስራዎችን ትሰሪያለሽ ማለት ነው በዚህ አይነት 3 አመት ጋር? ትልልቅ ስራ አልሰራም፣ አነስ ያሉ ፕሮግራሞች እሰራለሁ። ያው የኬተሪንግ ስራ ታውቃለህ፣ እንደ ሆቴል ቤት ቀን በቀን አይደለም ገበያ ያለው። የሆነ ሰው ፕሮግራም ሲያዘጋጅ ያንን ፕሮግራም ነው ሄጄ የምሰራው። ይሄን ያክል ሰው ስሪልኝ ሲሉኝ ምናልባት ትልቁ ሰራሁት ልለው የምችለው 100 ሰው ነው። የ100 ሰው ፕሮግራም ነው ትልቅ የሰራሁት። እና ደስ ያለ ፕሮግራሞች የልደት ሲኖር ምናምን ትንሽ ፕሮግራም የለው እንደዛ ነው። ትልቅማ ትልቅ አቅም እኮ ይጠይቃል። እንደዛ አልሰራውም። አይ በጣም ደስ ይላል እና ስራ አዋጭ ነው። በተረፈ ያው ሁል ጊዜ ባይኖርም ያለ ጊዜ ግን በጣም አዋጭ ነው። ጥሩ ነው፣ ምንም አይልም። ያው ከሰራክ እንግዲህ ሁሌ ቢኖር በጣም ጥሩ ነበረ። ግን ያው ሁሌ ስለማይገኝ እንደዛ አይነት ስራ ያ ምንም አይልም፣ ብቻ ለራሴ ይሆነኛል። መልካም አይ ቲንክ ይመስለኛል ከ3 ሳምንት ምናምን በፊትም እንደዚሁ አንድ ሰርግ የሚመስል ነገር እንደሰራሽ ተነግሮኛል። ትክክል። አዎ ስለዛ ሰርግ ማለት ንገሪኝ እስኪ፣ እንዴት ነው ያገኘሽው ያንን ስራ? ያን ስራ በሰው ነው ያገኘሁት። አንስ ያለች ትንሽ ሰው አንድ 50 ሰው የሚሆን
የራሴ በጣም ይገርም ለ50 ሰው የሚሆን ምግብ ፕሮግራም ሰርግ ነው ብለውኝ ያም ለ50 ሰው ነው ሰራው ማለት በሰው ነው ያገኘው ስትይ በምን ነሰው በቅርብ ሰው ነው ያገኘሁትና በቅርብ ሰው ነው ያገኘሁት ኦኬ የቅርብ ሰውሽ እዛ ውስጥ ነበር እዛ ሰርጉን የሚመለከተው ነበር አዎ ነበርና ተቻለ በርግጥ ያን ያህል ትልቅ ሰርግ እኮ አይደለም እኔ ምግቡን ብቻ ነው ያዘጋጀሁትና ሌላ ትልቅ የተካበደ ምናምን ለ50 ሰው እንግዲህ አስበው ሰርግ ተብሎ 50 ሰው ተጠርቶበት ያን ያህል ሰው እንትናል እኔ እዛሽ ቦታ ላይ እንደርስ ራሱ አልተፈቀደም ማለት ምግቡ እንድጨልፍ ምናምን ያው ኬተሪንግ ስትል ሙሉ ቃውን እስከ ፕሮግራሙ እስኪያልቅ ማስተናገድ አለበት ብዙ ነገር ማሟላት ምናምን እንደዛ በደንብ ያስፈልጋል ግን እዚህ ላይ ያን ያህል እንደዛ አላስፈለኩም ምግቡን አደረስኩኝ ቀጥ ብለሽ ውጪ በቃ ይስል ቀስ ብለሽ ትሽቶቻለሽ ምናምን ያለው ምን ማለት ነው እኔም አልገባኝም ምን ማለት እንደሆነ አልገባኝም እንዴት አንቺስ እሺ ብለሽ ተለሽተሽ ታዲያ አይ ትሄድብኛል ብዬ ነው ምን ያደርግ ትልቁን ስራ ሰርቻለሁ አይደል ቀብድ ሰጥተውኛል ብር ከፍለውኛል ስለዚህ በቃ ይሞታል ይችላል በፈለኩት ሰዓት ምን ያደርግላችኋል ስለዚህ አስተናግደሽ ሳይሆን ዝም ብለሽ ምግቡን ብቻ አቅርበሽ ውልቅ ብለሽ ነው ይችላል ትክክል አሁን እንደዛ ነው ማስተናግጄ ምናምን አይደለም ቆመን ጨልፈን ሲያልቅ ሳናችን እቃችን ሰብስበን አይደለም ሄደው አሁን ግን እንደዛ ነው እቃውን አደረስኩኝ ወጣ ማን ነበር ይሄንን ስራ ያገናኝሽ ማለት ያናገረሽ እንደዚህ ነው የምታረጊው ምግቡን አምጥተሽ ብቻ እንድትሄጂ ነው የምፈልገው ምናምን ነገር ያለሽ ማን ነበር ታስተውሻለሽ ወይ ታስተውሻለሽ እንደዚህ ፕሮግራሙን እንትን ያለኝ ነው እንድሰራ ያነጋገረኝና ሴናት ነች ዲና ነች ዲና ነች እንዴት አወቅስማ ከሷ ጋር እንዴት ተዋወቃች ማለት እሷ ነች መጀመሪያ ያናገረች ስለ ስራው ወይስ ሌላ ሰው ነው እሷን ያገናኘሽ አይ ዲና እንዴት አወቃት ነው እንዴት ልታውቃት ቻልክ ይኸውልሽ እንዴት ልታውቃት ቻልክን የሚለውን ነገር ታየውና ጥያቄን መልሽልኝ ምን ልመልስልህ እሷን ነው ዳይሬክት የምታውቂያት ወይስ ሌላ ሰው ነው ከሷ ጋር ያገናኘሽ ከዲና ጋር ነው ዲና ዘመዴ ናት እኮ ዘመዴ ናት ዲና በኩል ነው ዘመድሽ ሆነችው እንግዲህ ሁሉም ላንተ ማብራራት አለብኝ እንዴ አዎ ማብራራት ለምን አብራራለሁ ይኸውልሽ ማን ነበር ያልሽ ትምሽ ሰርካለ በደንብ ስሚ የምጠይቅሽን ጥያቄ በጥያቄ እንዲህ አይደለም እንድመልሽ የምፈልገው ቀጥተኛና ግልጽ የሆነ መልስ ነው የምፈልገው አንቺ በምን በኩል ነው አንቺ ከዲና ጋር የተዛመድሽው ያክስቴ ልጅ ናት ዲና ያክስቴ ልጅ ናት ተመልካቾች እኔ እዚህም ጋር ያላችሁት ልጆች መቼም ስለዚህ ቤተሰብ ጉድ እንዴት እንደሚመጣ አላውቅም ያው ምናልባት ልትሆን ትችላለች ግን ደግሞ እንዳልሆነች እርግጠኛ ነኝ ዘመድሽ እንዳልሆነች እርግጠኛ ነኝ ማለት አንተ ምን ታውቃለህ ስለኔ የምታውቀው ነገር አለ እንዴ ስለአንቺ በተወሰነ መልኩ አውቃለሁ ስለዲና ደግሞ በደንብ አውቃለሁ ስለዲና ብዙ ቦታ ስለምትረግጥ ምናልባት ስለሷ ልታውቅ ትችላለህ እኔ ስለኔ ግን ያን ያላታውቅ ብዙ ቦታ ስለምትረግጥ ብዙ ቦታ ስለምትሄድ ስለዲና ምናልባት ስራዋም ከሰዎች ጋር የሚያገናኝ ስለሆነ ምናልባት ልታውቃት ትችላለህ በስራዋ ወይ ደግሞ ብዙ ቦታ ስለምትረግጥ ምናምን ሳይሆን ዲና ለኔ አክስቴ ነች አንተ አዎ በምን በኩል ያ የወንድሟ ልጅ ስለሆንኩ ከየት መጡ አይሽ በጣም ለመዋሸት ዳርዳር እያልሽ ነው የራስሽን ታሪክ ፈጥረሽ ልትነግሪኝ እያሰብሽ ነው እኔ ደግሞ ስላንቺ አጣርቼ ነው የመጣሁት ሲጀምር አንቺ የህክምና ባለሙያ አልነበርሽ ስለኔ በምን አወቅ ነበርሽ አልነበርሽም አልነበርኩ ስለኔ በምን አወቅ ታዲያ ልታልሽ እንዳወቅኩ ነግረሽኝ አልነበርኩም ማለት ምን ማለት ማለት ይሄን ያክል ደስታ ቃል ብዬ እኮ አላሰብኩም እኔ እኮ አንቺ የህክምና ባለሙያ ነበርሽ ያው ነበርኩኝ አትወላውያ አንድ ቦታ ላይ ያረፍ እኮ ያስደነገጥከኝ ነው እኔ ከማውቀው በላይ ስለኔ ስትነግረኝ ነው ምን አስደነገጠሽ ምን አልደነግጥም እንዴ ለምን አንቺ መጀመሪያ ተዋሻለሽ ማላቀሰው ምን የሚያሳስሽ ነገር አለ እየዋሸሁ አይደለም እኮ የህክምና ባለሙያ ነበርሽ ምንም አይነት ኬተሪንግ ስራ ማለት እንደዚህ ምግብ ቤት ምናምን ነገር አልነበረሽም የህክምና ሙያውን ለምንድን ነው ያቆምሽው በቃ አልተመቸኝ ከጤና ጋር በተገናኘ አመመኝ ለምሳሌ መስራት አልቻልኩም አሞሽ ነው መስራት አልቻልሽም አመመኝ መስራት አልቻልኩም ታከመሽ ወደ ስራ መመለሳችን አይ የምችልበት ላይ አይደለም ታከመሽ ወደ ስራ መመለስ የምችልበት ኮንዲሽን ላይ አይደለም ማለት በቃ አልችልም
ካልፈለኩስ ከዚህ ሙያ መራቅ ከፈለኩስ መረጃዎች እንደሚያሳዩት ከሆነ ግን ሰርካለም ከስራ የተባረረችው በጣም ከምትሰራበት ሆስፒታል ዲሲፕሊን የሚባል ነገር የሌላት የሙያ ስነ ምግባሯን ማታከብር ምን እያልክ ነው? ኢቭን እዛ ውስጥ የምትሰራቸው ስራዎች በተክላላ አግባብነት የሌላቸው እንደነበረ ጭምር ተናግሮኛል። ኢቭን የፔሸንት መድኃኒት ደብቆ እስከ ማውጣት ድረስ እስከ መስረቅ ድረስ እስከ መሸጥ ድረስ የነበርሽ ሰው እኔ እንደዚህ አይነት ስነ ምግባር በዚህም ባህሪሽ ምክንያት ከዛ መስሪያ ቤት እንደተባረርሽ ኢቭን ክስ ቀርቦብሽ ራሱ የሙያ ፍቃድሽ እንደተነጠቅሽም ጭምር በደንብ ነው የማውቀው። እዚህ አንቺ ጋር ስመጣ መጀመሪያ ስለ አንቺ ማንነት አጣርቼ ነው የመጣሁት። ስለኔ እኮ እኔ ከማውቀው በላይ እየነገርከኝ ነው። እኔ በእንደዚህ አይነት ስነ ምግባር አልተባረርኩም፣ ከስራ አላቆምኩም። ስላመመኝ በራሴ ጤና ጉዳይ ነው ያቆምኩት። ኧረ ስለማመመሽ በራስሽ ጉዳይ ነው ያቆምኩት? በራሴ ጉዳይ ነው ያቆምኩት እንጂ አንተ በምትለው መንገድ አይደለም። ስሚ፣ ኢቭን ወደ ቤተሰቦችሽ ጋር እንኳን የማትሄጂው ይሄንም ነገርሽን ስለማያውቁት ስራሽን እንዳቆምሽ ስለማያውቁ እንደተባረርሽ በዚህ አይነት መልኩ እንደተባረርሽ ከስራ ስለማያውቁ የቤተሰቦችሽን አንገት ላለማስደፋ ስትይ እስቲል እሱን እየሰራሽ እንደሆነ ነው የሚያውቁት። እዚህ ተደብቀሽ ከዲናም ጋር ከማንም ጋር እየሰራሽ ያለሽ ስራ ተገቢ ያልሆነ ስራ እንደሆነ አውቃለሁ። ተደብቄ ምንም ነገር እየሰራው አይደለም። ምንም ነገር ተደብቄ ከቤተሰቦቼ ጋር ክፍለ ሀገር ስለሆኑ ቤተሰቦቼ ጋር ማለት ስላልተመቸኝ ከስራ ጋር ቤተሰብ ጋር ለመሄድ ስላልተመቸኝ እንጂ ሌላ ነገር አይደለም። ከ3 ሳምንት በፊት የነበረው ሰርግ ላይ ማለትም የነዲና ሰርግ ላይ አንቺ ተገኝተሽ ነበር። አዎ የኬተሪንግ ስራ እንዲዘጋጅ ተደርጓል። ግን አንቺ በምታዘጋጁ መልኩ አዘጋጅተሻል። ነገር ግን አንቺ እዛ ቦታ ላይ የተገኘሽው ለምግቡ ሳይሆን ሌላ ያቀበልሻቸው ነገር ነበር። እኔ ምንም ነገር አላቀበልኩም። ምንድነው የምታወራው አንተ? እኔ ምንም ያቀበልኩት ነገር የለም። የሆነ መድኃኒት ስታቀበያቸው ታይተሻል። እኔ ምንም ነገር አላቀበልኳቸው። የምን መድኃኒት ነው? የምን መድኃኒት ነው የምትለው? አሁን መልሰሽ እኔ እንድጠይቅኝ አይደለም ፈልገው እኮ እየጠየቀኝ ያልኩ የማላውቀውን ነው እየጠየቀኝ ያለው። በጣም በትዕግስት ነው እያናገርኩሽ ያለሁት እኮ እየጠየቀኝ ያለው እኮ የማላውቀውን ነገር በደንብ ነው የምታውቂውን ነገር ነው እየነገርኩሽ ያለሁት። ኢቭን ስላንቺ ማንነት ይሄን ሁላ ከነገርኩሽ ከዚህ በኋላ የምነግርሽም ነገሮች በጠቅላላ ፍጹም እውነቱ እንደሆኑ ታውቂያለሽ፣ በደንብ ታውቂያለሽ። ስለዚህ መደባበቅ የለውም። ምንም እውነት የለውም እያልኩ እኮ ነው። አንቺ በሰዓቱ መድኃኒት ወስደሽ ሰተሻቸዋል? አልሰጧቸውም። ይህ መድኃኒት ነው የምታወራው? ስለ መድኃኒቱማ አንቺ እንድትነግሪኝ ነው የምፈልገው። የምን መድኃኒት እንደሆነ አንቺ እንድትነግሪኝ ነው የምፈልገው። አንተን የምታወራው አይደል? ስለ መድኃኒቱ አንተ ንገረኝ እስቲ። ስለምትለው መድኃኒት አንተ አስረዳኝ። እኔ ፎቶ ማስረጃ አለኝ። አንቺ መድኃኒቱን ስትቀባበይ ይዛ ማለትማ እዛ ውስጥ የነበረ ሰው ስለነበረ ለኔ የሚያስብ ሰው የነበረ ሰው ስለነበረ መድኃኒቱን ስትቀባበይ አምጥተሽ ስትሰጪ ተደብቁ ፎቶ ያነሳችሁ ሰው ነበር። ምን ማለት ነው? መድኃኒቱ ምን ነበር የሚያደርገው ሰው ማለት? የትኛው መድኃኒት ነው የምትለው? ሰምኛለሽ? የሆነ እላፊ ሄደን ምናምን ነገር አንቺን በጉልበት አስጨንቄ ምናምን ነገር ማወጣጣት አቅቶኝ አይደለም ቁጭ የማወራሽ። ከአንቺ ጋርም እዚህ መነታረክ ፈልጌ አይደለም። ኦልሬዲ ተደርሶብሻል። እውነታውን እንደማውቀው ልነግርሽ ነው የምፈልገው። ያ ሰርግ የተዘጋጀው እኔን ለማጥፋት ነው። ያም መድኃኒት ወስደሽ የሰጠሽው እኔን ለመግደል ነው። ስንት እንደተከፈለሽ እንዴት ያንን መድኃኒት እንዳመጣሽው ከየት እንዳመጣሽው እንድንነግሪኝ እፈልጋለሁ። እያስጨነቀኝ ነው ታውቋል አይደል? ከዚህ በላይ የከፋ ነገር ላደርግ እችላለሁ። አሁን ምንም እያደረኩ አይደለም። ባልታው ምንድን ነገር ነው የፈለግከው? የምን መድኃኒት ነበር ያኔ የሰጠሻቸው? ምንድን ነው መድኃኒቱ? መድኃኒቱን ፈልገዋለሁ አለችኝ። ያው ምግቡ ላይ ጨምሬ አመጣሁት እኮ። ምንድን ነው መድኃኒቱ? ያው ወደ ራስህ እንዳትመለስ፣ ስራ እንዳትሰራ፣ እሺ ራስን መቆጣጠር እንዳትችል የሚያደርግ አይነት መድኃኒት። ራስን መቆጣጠር እንዳትችል ማለት ስራ እንዳትሰራ፣ አስበህ ስራ እንዳትሰራ። አንተ በዙሪያ በጣም ብዙ ጠላቶች እንዳሉ ታውቃለህ። በቃ ስለዚህ ያንተን ውድቀት ያንተን ጥፋት የሚፈልግ በጣም ብዙ ሰው አለ። እሺ ስለዚህ ያው የሚፈልጉት ራስህን ሆነ ስራ እንዳትሰራ ነው በቃ። ስለዚህ አንቺ በደንብ እኔን ታውቂኛለሽ ማለት ነው። ጠላቶችም እንዳሉኝ ካወቅሽ በደንብ ታውቂያለሽ ማለት ነው። ስለዚህ ትንሽ አውቃለሁ። ጠላቶችም ትንሽ አውቃለሁ።
ያን ያህል ሳይሆን አውቃለሁ የተወሰነ ነገር ግን ያንተ ጠላቶች አንተ ጎብዘ ስራን ታውቃለህ አንተም ስለራስህ ታውቃለህ ብቻ ስንቱን ጉድ እንደምታወጣ ታውቃለህ ስለዚህ ጠላቶች በጣም ብዙ ናቸው እኔ እንዳልረጋጋ በአግባቡ ስራዬን እንዳልሰራ ምናምን ከዛ ውጭ ሳይገልኝ መግደል ሳይሆን በቃ እንድታብድ ነገር ነውና እንደዛ ነው እንድታብድ በቃ ብቻ ራስህን እንዳትሆን ይለው እንድትቀዣባበር ምናምን ነገሮችን አስተውለህ እንዳትሰራ አሁን የምትሰራውን ስራ እንዳትሰራ እኮ ያንን መድኃኒት እንዴት አገኘሽው አንቺ ታውቃለህ የጤና ባለሙያ እንደሆንኩ ራስህ ነግረኛል አይደል ምንም ሰው የለውም በቃ ለምን እንደሚያስፈልግ ስለማውቅ ተቀበልኩኝ ከማውቃቸው ፋርማሲስቶች መድኃኒቱን እንደተቀመምኩኝ እንደምን አደረኩኝ ስለዚህ መድኃኒቶችን የተለያዩ መድኃኒቶችን ገዝተሽ ነው የቀመምሽው አዎ ስንት ከፈለች ስለዚህ ስለ ክፍያው ምን ያደርግልሃል የሰው ነፍስ ለማጥፋት ስንት ከፈለች ይሄን ያህል ቁጥር መጥራት አለበት ምግቡንም እኮ አዘጋጅቻለሁ እሱን ራስህ የሱን ሂሳብ አልደመርክበትም ጭራሽ ስለ ሂሳብ እንድንተሳሰብ ትፈልጋለሽ አንተ ነህ ሂሳብ እንድናወራ ከፈለግከው አንተ ምን ከፈለክ አይ ለሰው ነፍስ ስንት ከፈለችሽ ነው እሱ ለነገሩ ላንቺ ኖርማል ነበር አይደል ነፍስ ማጥፋት ነፍስ ቢሞት ባይሞት ላንቺ ኖርማል ነው አይደል ሰው ቢሞት ባይሞት ምክንያቱም እዛ ሆስፒታል ላይ ለምርሽው ነገር ስለሆነ የታካሚን መድኃኒት ሰርቆ እስከ መሸጥ የምትደርሺ ሴትዮ ለገባሽለት ቃል ኪዳን እንኳን ያልታመንሽ ቃልሽን ጠብቀሽ ስራሽን በአግባቡ ያልሰራሽ ሴትዮ እዚህ ጋር የሆነ ነገር ከተሰጠሽ ገንዘብ ከተሰጠሽ እዚህ ጋር ለምን በጥይት አይገሉም ሰው አይደል ምን አገባሽ መታመን አለመታመን ሳይሆን የብር ያምጣ እንጂ ሌላው ሞተ ኖረ ምንም ጠቅሞ ህይወቱን አቀለልኩለት አይደል አቀለልኩለት ምንም የጸጸት ስሜት አይሰማሽም ለምን ጸጸታለሁ ነፍስ ላንቺ ምጮችሽ ነች ምጮቻ ሳይሆን እኔ ላይ ህይወቴ መቀየር አልሆን ፈልግ ላይፌ መቀየር እስከፈለኩ ድረስ ይክፈል ስንት ዘመን ልኖር ነው በሰው ነፍስ ላይፍሽ መቀየር የምትፈልጊው ያን ያህል አይደለም እኮ ብዙ እኮ ምን ያህል ዘመን ልኖርበት ነው እዚህ ምድር ላይ አንቺ የሰው ነፍስ በገንዘብ መቀየር የምትፈልጊው ያን ያህል ነው እስካለሁባት ሰዓት ዛሬ ስለምን አልሞት ግን ዛሬን ተደስቼ ነው መሞት የምፈልገው ስለዚህ አሁን በዚህ ሁኔታ በቃ የሰው ነፍስ ካልጠፋ ደስ አይልሽም ማለት ነው ዋናው መደሰቻሽ የሰው ነፍስ ሲጠፋ ነው የሰው ነፍስ ይጥፋ እያልኩኝ አይደለም ለሚፈልገው ሰው ግን ማቴሪያሉን አቀርብለታለሁ እንጂ የሰው ነፍስ ይጥፋ እያልኩ አይደለም እኮ የሚያጠፋው ሌላ ሰው ነው እሺ አሁን ዲና እንዴት እንደምታውቃት ንገሪኝ ዘመዴ ነች ምናምን የሚለውን ተረተረተና ከዲና ጋር እንዴት ተዋወቃችሁ ዲና በስራ አጋጣሚ ተዋወቀ እኮ ለምሳሌ ምን አይነት ስራ ዲና ለነገሩ ሁለታችሁ ምርኩዞች ናችሁ እሷ ምርኩዝ ነች በሰው ነፍስ መቀለድ ትወዳለች አንቺም እንደዛው የበሰው ነፍስ ነው ያው የሰው ሞተ ኖረ ምን አገባኝ ነው ላይፍ ይመርንጅ አይደል ስለዚህ እስኪ እንዴት ነው ተግባባችሁት የት ተዋወቃችሁ ነው በስራ ዲና ማለት ያው ታውቃታለህ በጣም ብዙ ሰው ታውቃለች እንደዚህ አይነት ስራ በዛት ታሰራኛለች መድኃኒት ምናምን ነገር ምናምን ታሰራኛለች ስራው ሰው ታመጣልኛለች ያው የኬተሪንጉ ያው መሸፈኛ የስራዬ መሸፈኛ ነው እሺ ስለዚህ እነዛው ላይ የሴምራ ልጆች እየተወሰዱ ለአሞቴ ሲሰጡ የሚደነዝዙበት ምን የሚሉበት እያንዳንዱ መድኃኒት ካንቺ ነው ማለት ነው የሚመጣው ስራ እኮ ነው የኔ አባት አንተ ያልገባህ ምንድነው ስራ ነው እኮ እዚህ ጋር እየገባ ያለ ነገር ቢሆን ስራ ነው እሷ ታመጣለች ስራው እኔም ደግሞ ስራውን እሰራለሁ ሁለታችን እንደጋገፋለን ማለት ነው ትደጋገፋላችሁ እሺ በዚህ አይነት የት እንደምትደበቅ የት ልትኖር እንደምችል በደንብ ታውቂያለሽ ማለት አስነግረኝ እንዲህ እኮ ዲቴል ቀላል አቅም እኮ የት እንደምትወል ምናምን ስትፈልገኝ ትመጣለች አድራሻኝ አንተም አውቀው መታል አይደል ስትፈልገኝ ትመጣለች መፈልጋት ከሆነ በስልክ ታወራኛለች እንጂ ይሄ እዚህ ነው መገኛዋ ብዬ እንትን አለኝ እርግጠኛ ነሽ እርግጠኛ ነኝ ከኔ በይበልጥ ደግሞ ከኔ በላይ ያንተ ጓደኞች ናቸው ያንተ ሰዎች ናቸው የሷን መገኛ የሚያውቁት እኔ አይደለም ምን ማለት ነው ያንተ ሰዎች ናቸው የሷን መገኛ የሚያውቁት ነገርኩ ብዙ ጠላቶች እንዳሉክ አውቃለሁ ታውቃለህ አይደል እና ምን እናለው ስለዚህ አንተ እሷ በጣም ትቀርባለች አይደል ትግባባላችሁ አይደል ስለዚህ እሷ ናት የምታውቀው ስላንተ እኔ እኮ በእሷ ነው የሰማሁት ስላንተ እንጂ ታውቃለህ ይኸውልሽ ስለኔ ምናምን አይደለም እያወራሁት አሁን የተናገርሻትን ነገር በስትክክል አብራሪልኝ ያንተ ሰዎች የሷን መገኛ በደንብ ያውቃሉ አልሽ ማን ናቸው የኔ ሰዎች በዙሪያ ያሉ ሰዎች አብሮ በጣም ብዙ ሰዎች አሉ ይሉ እንዴ አንተ ጋር እኮ አሉ ግን ማን ናቸው በዙሪያ ያለ ሰው ደና ሰው አለ እንዴ አንተ ጋር ምን ማለት ነው በቃ አንተን የሚፈልግ ያንተን ከፍታ የሚፈልግ አለ እንዴ ያንተ መጥፋት የሚፈልግ ብቻ ነው እንጂ ያለ በዙሪያ አሁን እነዚህ በጠቅላላ በዙሪያ የምታያቸው ሰዎች እነዚህ ከኔ ጎን ነው የሚሰሩ ሰዎች ናቸው በደንብ አጣራሱ
እሱ በደንብ ምን ማለት አጣራ። በቃ እሱም በራስ መንገድ ያለውን ነገር ሄዳ አጣራ እኮ። ምን ማለት ነው? ምን ማለት እንደሆነ ምን እንዴት አጣራ? እዚህ ታውቂያቸው ሰዎች አሉ? እኔ አላውቃቸውም። እሷ ግን ታውቃቸዋለች። እኔ አላውቃቸውም። ምንድነው እያወራች ነው? ምንድነው እያለች ያለችው እናንተ? ለማን ነው የምትጠይቀው? እኔ እኮ እናንተን አላውቃችሁ ማውቃት እሷ ናት በደንብ መጠየቅ ያለበት። ትሰሚኛለሽ? የእሷን መገኛ የአንተ ሰዎች ያውቃሉ ብለሽኛል። እነማን ናቸው እነሱ? የምታውቂው ነገር አለ ስለኔ ሰዎች? ስለአንተ ሰዎች እኔ አላውቅም። እሷ ግን በደንብ ታውቃለች። እሷን ሄዳ አግኝታ እሷን አስጨንቃት። እኔ ለምን ታስጨንቀኛለህ? ሴትዮ እኔ ጠየቁሽ እኮ ስለሷ መገኛ ነበር እኮ። ድርክ ስለሷ አላውቅም አልኩህ እኮ። ከኔ በልጥ ያንተ ሰዎች እንደሚያውቁ ማስረግጬ ነገርኩህ አይደል እንዴ? እኮ ቆይ ከኔ ሰዎች መካከል ከሷ ጋር የሚሰሩ ሰዎች አሉ አሉ ወይ? አሉ። ማን ናቸው? ማን ናቸው? እኔ እንዲህ ነው ብዬ መናገር አልችልም። ትሰሚኛለሽ? አዎ አሉ ብለሽኛል አይደል? ማን ናቸው? ስማቸውን እስኪ። እሺ አንዱን ብቻ ነው የምነግርህ። ሌላውን ራስህ አጣርተህ ድረስበት። ምን ማለት ነው? አንዱ ብቻ ነው የምነግርህ። ያንዱን ስም ነግረህ ኃይሉ ይባላል አንደኛ። አንቺ ምንድነው እያወራሽ ያለሽው? እንዴት ነው? ቆይ አንቺ ኃይሉ ከሷ ጋር ነው የሚሰራው? ከሷ ጋር ይሰራል? ከሷ ጋር ነው የሚሰራው። እኔ በሷ ነው የማውቀው። እሱን ቢሆን ይኸውልሽ፣ እኔ ከሰዎች ጋር ለማጋጨት ከሆነ እቅዳችሁ እንዳታስቢው። ለምን አጋጫለሁ? እኔ በአንተ የማገኘው ነገር አለ እንዴ? ቆይ አልገባኝም ማለት። እሺ ከሷ ጋር ይሰራል ካልሽኝ ከአንቺ ጋር ተግባባላችሁ? መግባባት ሳይሆን ይመጣል፣ በቃ ይዞልኝ ይመጣል። ስትልከው ይመጣል ራሱ። የት? እዚህ? አዎ እኔ ጋር መጥቶ የሚያስፈልጋትን ነገር ሲኖር ከኔ ነው መታ የምትወስደው አይደል? እሱ ነው ዕቃ መጥቶ የሚወስደው። ስለዚህ ሚኪ አሁን ደውለሽ አሁን መጠራት አለበት። ይልስምኛልሽ ለሷ መልእክት እንዲያደርስላት መልእክት አለ እና ታዩዋለሽ። ለኃይሉ ደውዬ ስለማን ነው እያወራን ያለው? እሺ ደውዬ አሁን ነው ደውዬ የምደውለው ለማለት ፈልጌ። አዎ አሁኑ ደውለሽ እያስጨነቃችሁኝ እኮ ነው። ተባብራችሁ ሰምኛለሽ። ከዚህ በላይ ይልሽ አሁን ሌላ ነገር ውስጥ እንደገባ አታርጊ። ትደውይና እንዲመጣ ትነግሪዋለሽ የሚያደርሰው ዕቃ እንዳለ። አሁኑ ነው ይልሽ አንድ ነገር እንዲጠረጠር አንድ ነገር እንዳያስብ ምፈልግ። ስልኳን አምጡት። ስልኳን አምጡት። ጭራሽ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ የንግድ ሱቅ በመርካቶ ተክለ ሃይማኖት ለሽያጭ ያቀረብን ሲሆን ቢያሻው ነግደው አሊያም አከራይተው የሚያተርፉበትን የንግድ ሱቅ ከግራውንድ ፍሎር ጀምሮ የተለያዩ የካሬ አማራጮችን ይዘንላችሁ ቀርበናል። በተጨማሪም በዓሉ ምክንያት በማድረግ በድርጅቱ ተይዞ የነበረውን የፓኖራሚክ ቪው ያለውን የመኖሪያ አፓርትመንት ብሎክ የአዲስ አበባ እምብርት በሆነችው ፒያሳ ላይ ለአጭር ጊዜ በሚቆይ የማስታወቂያ ዋጋ ባለ 1 መኝታ 4.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ አሊያም 10%ን ከፍለው ቀሪውን በግንባታ ሂደት የግሎ ያድርጉ። የዝቅተኛ ፍሎር አማራጮችም ስላሉን ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ላውር ታደርጊያለሽ። ላውር መሆኑ አስፈላጊ ነው ለሻናል። እሺ እየላኩ አይደለም። ይኸው እየጠራ ነው። ይኸው ሄሎ 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 ሄሎ፣ ወይ ኃይሉ ደህና ነህ? ሰላም ነው ሰርኬ? አለሁ እግዚአብሔር ይመስገን። ደህና ነህ? ምን ነው ጠፋ? ዲና የምትፈልገው ቃልና መተህ መውሰድ ትችላለህ። ካሁን ችግር የለም። ከእኔ ጋር ዕቃ አላት። እኔ ጋር ዕቃ አላት እሷ። እሺ በቃ መተህ ትወስድላታለህ። እሺ አሁኑኑ። እሺ
አሁን የሆነ ስራ ይዤ ነበር። አሁን ግዴታ ነው እሷ ደግሞ በጣም አስቸኳይ ነኝ አባት በእናትህ ቶሎ ና እሺ አስቸኳይ ስለሆነ ነው እሷ ጋር ደውልላት ችግር የለውም አትደውልላት እሺ ማለት እሺ ነባ ቶሎ ና እሺ ጭራሽኛው ማለት አሁን ድጋሜ እንደዚህ ነገር አምጡ ስልክ ነው እንኳን እንግዲህ ይታያችሁ እንዴት ምን ማለት እንዳለብኝ አላውቅም። አይሉ ማለት እንግዲህ ጂናን እንዲከታተል የተመደበ እዛ ሰፈሯ ላይ እሷ ጋር የመደብ ነው ሰው ነበር። ያ ማለት በገንዘብ አታለው ወይ አሳምነው ምናምን ነገር ለቀቅ እንዲያረጋትና ጭራሽ ለሷ ተላላኪ እንዲሆን አድርገዋለች ማለት ነው። ለዛም ነው የጠፋችብንም። ለማንኛውም ችግር የለውም ይምጣ፣ ምን እንደሚነግረን ምን ሊለን እንደሚችል የምንሰማው ይሆናል። ግቢ ውስጥ ማንንም ሰው እንዳያይ፣ ማንንም ሰው እንዳይኖር ግቢ ውስጥ ሁሉም ሰው ሰተር ይበል። መኪኖቹንም ከበር ላይ አንሱና አርቁ። ማንም ሰው እንዲታይ አልፈልግም። ለማንኛውም ይምጣና ከሷ አንደበት የምንሰማው ነገር ምን እንደሆነ ምንም አለም። ለማንኛውም አብራችሁ ቆዩ እናያለን።